ብቻ ሳይሆን ከፍተኛ የሆነ ትርምስ ይፈጥር ነበር። በአንድ ወገን እሱ ማየት ጠቃሚ ነው። ሁለተኛ ደግሞ አሳንሰን ማለፍ የሌለብን አንተ ያነሳኸው ሰው ነው ዛት ኤንድ ኦፍ ዘ ዴይ የሚሰራው የንግድ መዋቅር ውስጥ ያለው ሰው ነው። ኪሱን ለማደለብ በአቋራጭ ቁጥጥሩን መነሻ አድርጎ የመደራደር ጉዳዮች አልፎ አልፎ የሚያጋጥሙ ችግሮች ናቸው። እነኚህ ችግሮች መታረም ያለባቸው መስተካከል ያለባቸው ጉዳዮች ናቸው። ምክንያቱም የሚቆጣጠረው አካል የአእምሮውን ንጽህና የእጁን ንጽህና ካልጠበቀ የሚጠበቀውን ውጤት ሊያመጣ ስለማይችል ልምምዱም አደገኛ ስለሚሆን ጭምር ያንን እንደ ንግድ ሚኒስቴር ከክልሎች ጋራ ክትትል የምናደርግበት በእለት ግምገማዎቻችን ግልጽ ያለ አቅጣጫ የምናስቀምጥበት ጉዳይ ነው። ግን ኢንሲደንት ሊባል በሚችል ደረጃ አሉ አልፎ አልፎ የሚያጋጥሙ ችግሮች። እነኚህ ችግሮች ግን አጠቃላይ የዋጋ ማረጋጋትና የሬጉላቶሪ ስራውን ኢሜጅ የሚያኮስሱ መሆን የለባቸውም። በሚዛን ያልኩት ለዛ ነው። ቀጠናዊ ትስስር ሚኒስቴር በአዋጅ 1263 ከተቋቋሙት ሚኒስቴር መስሪያ ቤቶች አንዱ ነው። ከዚህ በፊት በነበረው ጊዜያት የንግድና ኢንዱስትሪ እየተባለ እየተፋታ እየተጋባ የቆየ ተቋም ነው። አሁን ላይ በአዲሱ ተልእኮ የንግድና ቀጠናዊ ትስስር የሚል ንግድና ቀጠናን አንድ ላይ አጣምሮ የያዘ ነው። ከስያሜው በተልእኮ ደረጃ የሀገር ውስጥ ንግድ ግብይት ማሳለጥ እና የግብይት መሰረተ ልማት እንዲሟሉ የማድረግ የሸቀጥ እና የአገልግሎት ንግድ እንዲሳለጥ የማድረግ ለንግድ መነሻ የሆነው የንግድ ፍቃድ የሚሰጥበትን አግባብ የማመቻቸት ንግድ ፍቃዱ ከተሰጠ በኋላ ደግሞ የድረ ፍቃድ ኢንስፔክሽን በማድረግ ለታለመለት ዓላማ ንግድ ፍቃድ ግልጋሎት ውሏል ወይስ አልዋለም ብሎ የማረጋገጥ የንግድ ውህደት መርጀር ጉዳዮችን የመዳኘት የሸማቾች ጥበቃ በአዋጁ መሰረት መከታተል ግንዛቤ መፍጠር ስራዎችን የሚያከናውን ነው የሚሆነው። ሁለተኛ ከወጪ ንግድ አንጻር ኢትዮጵያ ከዓለም ጋር የምታደርጋቸው የገቢና ወጪ ንግድን የመከታተል ተልእኮ ተሰጥቶታል። የወጪ ምርቶች ፕሮሞሽን ስራዎች እዚህ መስሪያ ቤት ይከናወናሉ። የኮንትራት አስተዳደር ስራዎች እዚህ ይከናወናሉ። ኤክስፖርት የሚባለው ነገር እዚህ ማኔጅ ይደረጋል ማለት ነው። ሶስተኛው ከዋና ዋና ተልእኮ አንጻር ቀጠናውን በተመለከተ የሁለትዮሽ የከባቢያዊና የዓለም አቀፍ ንግድ ድርጅት አባልነት ድርድሮችን መምራት ማስተባበር ስራዎች አሉበት። ኦፍ ኮርስ እንደ ሚኒስቴር መስሪያ ቤት ብቻ ሳይሆን በክቡር ጠቅላይ ሚኒስትር ከተሰጡት ሹመቶች አንደኛው የሁለትዮሽ የቀጠናዊና ዓለም አቀፋዊ ንግድ ድርድሮችን ዋና ተደራዳሪ ሆኜ ነው እየመራው ያለሁት። ባለፈው ሳምንትም የዓለም ንግድ ድርጅት ድርድርን በተመለከተ ጄኔቭ ተገኝተን ውይይቶችና የሁለትዮሽ ስብሰባዎች ከ7 ሀገራት በላይ ስናከናውን ነው የቆየ ነው። ኢትዮጵያ ከሌሎች ሀገራት ጋር የምትፈራረማቸው ነገሮች ኢትዮጵያን ኢኮኖሚያዊ ተጠቃሚነት የሚያረጋግጥ መሆኑን የማረጋገጥ የመደራደር የመፈራረም ሁሉ ስልጣን ያለው ነው የተቋም ማለት ነው። የአፍሪካ ነጻ ንግድ ቀጠና ማንሳት ይቻላል። የዓለም ንግድ ድርጅት አባልነትን ማንሳት ይቻላል። የኮሜሳን ማንሳት ይቻላል። የኢጋድ አባል ላይ የሚደረጉ የንግድ ጉዳዮችን ማንሳት ይቻላል። የሁለትዮሽ ከተለያዩ ሀገራት ጋር ወደ 24 የሚጠጉ የንግድ ስምምነቶች ተፈርማለች ኢትዮጵያ በንግድ ሚኒስቴር አማካኝነት። እነኚህ ነገሮችን የሚያሳልጥ ነው ማለት ነው። የመጨረሻው የጥራት መሰረተ ልማትን በተመለከተ ባለፈው ክቡር ጠቅላይ ሚኒስትራችን የጥራት መንደር ተመርቋል። ጥራት የማስጠበቅ ስራዎች ተቋማዊ እንዲሆኑ በአሰራር እንዲዘምኑ የማድረግ ስራዎችን የኛ ሚኒስቴር መስሪያ ቤት ይሰራል። ይሄን ለመስራት ወደ 6 የሚጠጉ ተጠሪ ተቋማት በስሩ አሉት። በእነኚህ ተልእኮች ለማሳካት እነኚህ ተቋማት በጣም ከፍተኛ ማውለናዊ ወጥቶላቸው ባለፈው በይፋ የተመረቀው የጥራት መንደር በመንደር ደረጃ የሚገለጽ የጥራት ማስጠበቅ ስራን የሚከታተለው ይሄ ሚኒስቴር መስሪያ ቤት ነው። በአፍሪካ ምናልባትም ቀዳሚ የሚባል የጥራት መሰረተ ልማት የገነባ ሀገር ቢኖር አንዱ ኢትዮጵያ ነው። እነኚህ ተልእኮች ነው ያሉት ማለት ነው። ከዚህ ውስጥ እንግዲህ በመሰረታዊነት ሊነሳ የሚገባው ጉዳይ የሸቀጦች ጉዳይ ነው። የሸቀጦችን ንግድ ማሳለጥ አንዱ ተልእኳቸው እንደሆነ ቀደም ሲል ነግረው ነበርና ከሸቀጦች ጋር ተያይዞ እንግዲህ በተለይ የምግብ ሸቀጦች ጋር በተያያዘ በርካቶች የሚያነሱት በእጥፍ መጨመሩን የእጥፍ መጨመሩን ሲጨምር ደግሞ በጣም ትራንዛክሽኑ በጣም ፈጣን ጠዋትና ከሰዓት በሚለያይበት ደረጃ የሚል ጉዳይ ይነሳልና ይሄ በኑሮ ላይ ከባድ ጫና መፍጠሩን ያነሳሉ። በነጋዴው በኩል ደግሞ የውጭ ምንዛሬ ለውጥን መነሻ ያደረገ ጭማሪ እንደሆነ የሚነሳ ጉዳይ አለ። ከዋጋ መጨመር ጋር ተያይዞ የሚነሳው ጉዳይ በትክክል ምክንያታዊና ምጣኔ ሀብታዊ መገለጫዎች ሲኖሩታል ወይ? ህብረተሰቡ ላይ እንዲህ አይነት ጉዳይ ሊፈጠር በሚችልበት ሂደት ከሆነ ጭማሪው ደግሞ ይሄ ሚኒስቴር መስሪያ ቤት ይመለከተዋል ብዬ አስባለሁና ምን እየሰራችሁ ነው?
በጣም ጥሩ። ይህን ጥያቄ ከማብራራት በፊት ከውጭ ምንዛሪ ማሻሻያው ጋር እያይዘ ስለነሳ ከዛ ብነሳ ጥሩ ነው። የውጭ ምንዛሪ ማሻሻያው የኢትዮጵያ መዋቅራዊ ኢኮኖሚያዊ ችግር ሊፈታ በሚችል አግባብ ይተግበር ተብሎ ሲወሰን በአዎንታም በአሉታም ተጠባቂ ውጤቶች ነበሩት። በአዎንታ ተጠባቂ ውጤቱ አንደኛው የሀገር ውስጥ ገቢን ያሳድጋል ተብሎ ነው የታሰበው። በውጤቱም የገመገም ነው ባለፉት 4 ወራት የ5 ወሩን እንደዛ ፎርማሊ የገመገምንም ከፍተኛ የሆነ የገቢ ማሳደግ ተገኝቶበታል። ሁለተኛው የውጭ ምንዛሪ ግኝታችን ያሳድጋል ተብሎ ነው የተጠበቀው። ይሄ በጣም በከፍተኛ ሁኔታ የውጭ ምንዛሪ ገቢ ያደገበት ሁኔታ ማንሳት ይቻላል። ለአብነት በለውጡ ዋዜማ 2010 ዓ.ም የኢትዮጵያ የውጭ ምንዛሪ ግኝት ከኤክስፖርት የሚገኘው አመታዊ ገቢ 2.6 ቢሊዮን ገደማ ዶላር ገደማ ነው የነበረው። ባለፉት 5 ወራት ከሐምሌ እስከ ህዳር ባለው ጊዜ ብቻ 2.6 ቢሊዮን ዶላር በላይ ገቢ ተገኝተዋል። በ5 ወር 2010 የምናገኘውን የሙሉ አመት ገቢ ማግኘት የተቻለበት ነው ማለት ነው። ስለዚህ የሚጠበቀውን ውጤት አምጥቷል ተብሎ አዎንታዊነት የተያዘው ጉዳይ አንዱ እሱ ነው። ሶስተኛው ተጠባቂ ውጤት የነበረው ኮንትሮባንድና ህገወጥ ንግድ ይቀንሳል ነው። ከዚህ አንጻር በኮንትሮባንድ ምክንያት ኢትዮጵያ ስታጣ የነበራቸው የውጭ ምንዛሪ ገቢዎች ሙሉ ለሙሉ ተሻሽለዋል። ይህንን በምሳሌ ለማስደገፍ በአሃዝ የቁም እንስሳት ነበር አንደኛው በጣም ሲጎዳ የነበረው። ከቁም እንስሳት ይገኝ የነበረው ገቢ ባለፉት 5 ወራት ወደ 20 ሚሊዮን ዶላር አካባቢ ገቢ አግኝተናል። ባለፈው ሙሉ አመት የተገኘው ገቢ 18 ሚሊዮን ዶላር ነው። 2016 ሙሉ አመት ከቁም እንስሳት የተገኘው ገቢ 18 ሚሊዮን ዶላር ነው። በማክሮ ኢኮኖሚክ ማሻሻያው ምክንያት ደግሞ ባለፉት 5 ወራት የተገኘው ገቢ 20 ሚሊዮን ዶላር ነው። ከአመት በላይ የ5 ወሩ መፈጸም ተችሏል። ሁለተኛው ኮንትሮባንድ ለመቀነሱ አይነተኛ ማሳያው የወርቅ ኤክስፖርትን በተመለከተ ነው። ወርቅ ኤክስፖርትን የወሰነ እንደሆነ የወርቅ ኤክስፖርት ባለፈው 2016 አፈጻጸም እምብዛም ውጤት የማይገኝበትና የጎረቤት ሀገር ሲሳይ የነበረ ኤክስፖርት ግኝት ነበረው። ባለፉት 5 ወራት በታሪክ ለመጀመሪያ ጊዜ ከቡናም ቀድሞ አንደኛው የኢትዮጵያ የውጭ ምንዛሪ ማግኛ ገቢ ማግኛ ሆኖ መጥቷል። በጣም ትልቅ ትርጉም ያለው ገቢ ነው የተገኘበት። ስለዚህ የውጭ ምንዛሪ ማሻሻያው እነኚህ ውጤቶች ያስመዘገበ ነው ብሎ መውሰድ ይቻላል። ሁለተኛው ተጠባቂ በአሉታ ሊሆን ይችላል የሚለው ተጠባቂ ውጤት የነበረው የዋጋ ግሽበት በከፍተኛ ሁኔታ ሊኖር ይችላል፣ የኑሮ ውድነት ሊኖር ይችላል የሚሉ ጉዳዮች ታሳቢ ተደርገው በመንግስት በኩል በቂ ዝግጅት ሲደረግ ቆይተዋል። ያው ሁሌም ማንም ሰው እንደሚረዳ በግልጽ የዋጋ ግሽበትና የኑሮ ውድነት አንድና ያው አይደሉም። የኑሮ ውድነት የምንለው ሸማቹ ህብረተሰብ ወይም ገዢው የሚገዛው ሰው ገቢው በሸቀጥ ጭማሮ ዋጋ ልክ አላድግ ሲል የሚያጋጥመው ሁኔታ ኑሮ ውድነት ተብሎ ነው የሚገለጸው። ሸቀጥ የጨመረበት ልክና ገቢ የሚያድግበት ልክ አለመጣጠን ሲል የኑሮ ውድነት ነው የሚባለው። ይሄኛው በተለይ ፊክስድ ኢንካም ወይም ቋሚ ገቢ ባለቤት የሆኑ የህብረተሰብ ክፍሎችን ሊጎዳ ይችላል ተብሎ ታስቦ በመንግስት በኩል ከ91 ቢሊዮን ብር በላይ በጀት ተመድቦ ለመንግስት ሰራተኛውና ቋሚ ገቢ ላላቸው ህብረተሰብ ክፍሎች ድጎማ የተደረገበት ማስታወስ ጠቃሚ ነው የሚሆነው። ሁለተኛው የዋጋ ግሽበት ይባላል። ዋጋ ግሽበት ማለት የሸቀጥ ዋጋ ከአምና ተመሳሳይ ወቅት ጋር እየጨመረ ያለበት ፐርሰንቴጅ ማለት ነው። አይጨምርም ከሚል አይደለም መነሻው። የዋጋ ጭማሮ ዓለም አቀፋዊ ባህሪ ያለው ኢምፖርትድ ኢንፍሌሽን ነው በአብዛኛው። የኛ ሀገር እንደ የትኛውም ታዳጊ ሀገር ከውጭ የሚያስገባቸው ነገሮች አሉ። ከውጭ ይመጣ የዋጋ ጭማሮ መነሻ ስላለው ማለት ነው። ይህን የወሰን እንደሆነ ባለፉት ጊዜያት በጣም ሰፋፊ ስራዎች ይሄ ነገር እንዳያጋጥም ሙከራዎችና ጥረቶች ተደርገዋል። የውጭ ምንዛሪ ማሻሻያው ከታወጀበት ቀን ጀምሮ እስከ ትናንትና ማታ ድረስ ከክልሎች ጋራ ሳይቋረጥ ለአንድም ቀን በቪዲዮ ኮንፈረንስ እስከ ወረዳ ያለው የኛ መዋቅር ምክንያታዊ ያልሆኑ ዋጋ ጭማሪዎችን ለመቋጠር የሚያስችል ሰፋፊ እርምጃዎች የተወሰዱበት ጊዜ ነው። ይሄ ጊዜ በአሃዝ ለማስደገፍ ያክል ከ108,000 በላይ ነጋዴዎች ላይ እርምጃ ተወስደዋል። ይህ እርምጃ ከጽሁፍ ማስጠንቀቂያ እስከ ንግድ ፍቃድ ስረዛ ድረስ እስከ እስር ድረስ የወሰዱት እርምጃዎች ናቸው። ምናልባት ባለፉት 5 ወራት እርምጃ መውሰድ የሚያስመሰግን ከሆነ ባለፉት 5 ወራት የወሰነው እርምጃ ባለፉት 10 ዓመታት ንግድ ሚኒስቴር ከወሰደው እርምጃ በቁጥር ይበልጣል። ቀደም ሲል ካነሷቸው ከዚህ ከወርቅ ከኮንትሮባንድ ንግድና እንደዚሁም ከዚህ ከመንግስት ድጎማ አኳያ እንደዚሁም ደግሞ ከዚህ ከውጭ ምንዛሬ ግኝቱ አኳያ ሲነጻጸር እንግዲህ ሂሳቡን ሲነግሩን እንደሱ ይመስላል። ነገር ግን አሁንም ብዙ የንግዱ ማህበረሰብ
ከውጭ ምንዛሬ እጥረት ጋር በተያያዘ ብዙ ሮሮ ሲያሰማ ነው የሚደመጠው። ከዚያ ባሻገር ከኮንትሮባንድም ጋር ተያይዞ እንግዲህ የውጭ ምንዛሬ ግኝቱ ኮንትሮባንድን በከፍተኛ ደረጃ መቀነሱን ነግረውን ነበር። በቀንድ ከብቶች በኩል ያለው ሰየው የሚያስብል ነው። ከወርቅ ጋር ግን የተያዘው ከዚህ በላይ ማግኘት አይቻልም ነበር ወይ? እዚያው ሳለ ኮንትሮባንዱንም በተመለከተ በተለይ ትግራይ ክልል ላይ ሰሞኑን የምንሰማቸው ነገሮች አመራሩ ጭምር የተሳተፈበት ከፍተኛ የኮንትሮባንድ እንትን አለና የእናንተ ሚኒስቴር መስሪያ ቤት ተቋም እዚህ ላይ መብት የለውም ወይ? ከዚህ በላይ ሀገሪቷ ገቢ ማግኘት ስትችል የሚልም ጥያቄ ሊነሳ ስለሚችል እርሱ አሁን በሚሉት በቁጥር ደረጃ በሚገልጹት ልክ ነው ወይ? የቁጥሩ ጉዳይ ብሔራዊ ባንክ ገባ ገንዘብ ነው እያወራን ያለ ነው። እሺ ከኤክስፖርት አጠቃላይ ግምገማ አንጻር ግን ሁለት ነገሮችን በፍሬ ነገር ማስቀመጥ ይቻላል። የመጀመሪያው ጉዳይ ኢትዮጵያ ማግኘት የሚገባትን ከፖቴንሻሉ አንጻር በቂ ነው ወይ የተባለ እንደሆነ በቂ አይደለም ነው መልሱ። ምክንያቱም የኛ ሀገር የምርትና ምርታማነት ሀገር ነው። የግብርና ምርቶች፣ የማዕድን ምርቶች፣ የኢንዱስትሪ ምርቶች በስፋት የሚመረቱባት ሀገር ናት። መዋቅራዊ ኢኮኖሚ ስብራት ስለነበረ ማግኘት የሚገባንን ሼር ድርሻ ሳናገኝ የቆየንበት ቢሆንም ከኢትዮጵያ የማድረግ አቅም ጋር ከኢትዮጵያ የመወዳደር አቅም አንጻር ሲታይ ዘንድሮ ያለምንም አለማጋነን ወደ $6 ቢሊዮን ገደማ ልንደርስ እንችላለን። ይሄ ለኛ ለሀገራችን ትልቅ ሪከርድ ነው፣ ኒው ሪከርድ ነው። ከፍተኛው ደርሳ የነበረው $4.1 ቢሊዮን ነው። ኤክስፖርታችን ከዚህ ተሻግሮ አያውቅም። በአንድ ጊዜ ተመንጭቆ $6 ቢሊዮን መድረሱ ጥሩ ነው ሊያስብል ይችላል ከነበርንበት አንጻር። ነገር ግን መድረስ ካለብን አንጻር ደግሞ 6 ቢሊዮን የኢትዮጵያ ደረጃ አይደለም። ከዛ በላይ መሄድ የሚችል ኢኮኖሚ ባለቤት ነች ኢትዮጵያ። በቅርቡ ያስተናነው እሱን እንዳንሆን ያደረግናል። ከዛ በላይ መሄድ እንዳንችል በጣም ጥሩ እሱ ነው እየበረራ ያለው። የማክሮ ኢኮኖሚክ ሪፎርሙ ያስፈለገበት ዋናው ምክንያት መዋቅራዊ ስብራት ነበረ። የኛ የውጭ ምንዛሪ ማሻሻያ ዩኒፊኬሽን ብለን ሁለቱን አይነት ገበያዎች ወደ አንድ ያመጣንበት ዋናው ሚስጥር ነጋዴው ከዚህ በፊት አንተም እንደምታስታውሰው በኢምፖርት ለማካካስ ብሎ ኤክስፖርት እየተከሰረ የሚከድበት ነው የነበረው። የውጭ ንግድ ወይም ኤክስፖርት የሚባለው ንግድ ራሱን የቻለ ኢንዲፔንደንት ንግድ አልነበረም፣ የጠለፋ ንግድ ነው የነበረው። ምክንያቱም በኦፊሻል ሬት የምንለው የውጭ ምንዛሪ በባንኮች በኩል የሚተመነው ተመንና የጥቁር ገበያ ዋጋ በእጥፍ ነው የሚበላለጠው። ስለዚህ በዛ በኩል በኢምፖርት ለማግኘት ሲባል ሰው ኤክስፖርት ላይ የሚገባበት እንጂ ኤክስፖርት በራሱ ትርፍ ሆኖ አያውቅም። ምናልባት በኢትዮጵያ ታሪክ ኤክስፖርት ትርፍ የሆነበት ባለፉት 5 ወራት ነው። ባለፉት 5 ወራት በእኛ ጥናት ከ20 እስከ 30% ራሱን ችሎ ኤክስፖርት ላይ ትርፍ ይገኝበታል። አንድ ዕቃ ልከህ ዓለም ላይ ሽጠህ ከዓለም የምታገኘውን ትርፋት 20 እስከ 30% ነጋዴው ማትረፍ የቻለበት ሁናቴ ያለ ማለት ነው። በዛ ምክንያት ኮንትሮባንድ የፋፋበት፣ ኮንትሮባንድ የጎመራበት፣ ህገወጥነት የናኘበት ነው የነበረው። በዛ ምክንያት ከኤክስፖርት ኢትዮጵያ ማግኘት የምችለውን ነገር ልታገኝ አልቻለችም። የቁም እንስሳት የወሰነ እንደሆነ አሁን እያንሰራራ ነው። የቁም እንስሳት ኤክስፖርት ተገቢ ቦታ ይዟል የሚል ነገር የለኝም እምነት። ካለን ፖቴንሻል አንጻር 20 ሚሊዮን በ5 ወር ማግኘት የሚያመጻድቅ አይደለም። ግን ደግሞ ከባለፈው አንጻር ስትወስደው የሙሉ አመቱን በልጧል በ5 ወሩ። ይሄን ለማድነቅ አይቻልም። ጅምር ነገሩን በጅምርነት ነው ማየት የሚያስፈልገው። ጎረቤት ሀገራት የኛን ያህል የቁም እንስሳት የሌላቸው ሀብት የሌላቸው ሀገራት በብዙ መቶ ሚሊዮን ዶላሮች ገቢ እያገኙ ከኛ እንስሳት በኮንትሮባንድ የሚሄደውን ያን ሊያስቀር የሚችል ማክሮ ኢኮኖሚክ ማሻሻያ ነው የተከናወነው። ለኤክስፖርቱ ዘርፍ ትልቅ ሰበር ዜና ነው ይሄ። በተግባርም ደግሞ ውጤቱ የሚያሳየው ይሄኛውን ነው። ስለዚህ ከአጭር ጊዜ አንጻር ያገኘነው ውጤት በጣም ጥሩ የሚያስብል ውጤት ነው። ከፖቴንሻል አንጻር ግን አሁንም ኢትዮጵያ ወደሚገባት ስፍራ አልደረሰችም። በጣም ሰፋፊ ስራ መስራት ያስፈልጋል። አጥንተን ነበር ጥናት የኤክስፖርትን በተመለከተ የኤክስፖርት ፕሮሞሽንና ልማት ስትራቴጂ አጥንተን በጥናቱ ያስቀመጥነው 2 ሴናሪዮ አስቀምጠን ነበር። በዝቅተኛው ሴናሪዮ እንኳን አሁን $10 ቢሊዮን መድረስ ነበረብን። ስለዚህ በሀገር ደረጃ በብዙ ምክንያቶች ተገፍቶ የዘገየው የውጭ ምንዛሪ ማሻሻያ ባይዘገይ ኖሮ ኢትዮጵያ ከዚህ በላይ ማግኘት ትችል ነበር። አሁንም ወደ ዋናው ፓይፕላይን ተመቷል ብሎ መውሰድ ይቻላል ማለት ነው። ሌላ እዚሁ ላይ ቀደም ሲል ያነሱልኝ ጉዳይ እርምጃን በተመለከተ ነው። እርምጃ የሚያስመሰግን ከሆነ በርካቶችን እስከ እስር ድረስ ንግድ ፍቃድ እስከ መሰረዝ የሚደርስ እርምጃ። ያም ሆኖ ግን እዚህም ላይ አንድ የሚነሳ ጉዳይ አለ። ለምሳሌ የኮታ አሰራርና ይሄ የቁጥጥር ጉዳይ ከነፃ ገበያ ምጣኔ ሀብታዊ አስተምሮ ጋር ይጋጫል በሚል ሊሆን አይገባም ሲሉ የሚከራከሩ አሉ። በሌላ መልኩ ደግሞ እንደውም ቀደም ሲል እርሱ የጠቀሱልኝንም እርምጃ በጣም ኢምንትና ሀገሪቷ ላይ ካሉ ህገ ወጦች አኳያ ሲሰላ በጣም እዚህ ግባ የሚባል ያልሆነ እርምጃ ነው ሲሉም የሚወቅሱ አሉ።
በዚያው ልክም ደግሞ እንደገና እርምጃ ሊወስዱ የሚሄዱ የዚህ ሚኒስትር መስሪያ ቤቱ ውስጥ ከታችኛው መዋቅር የተዘረጋው መረብ በራሱ ከድርድር በኋላና ከሙስና በኋላ ላዋጣ ሲለው ካልሆነ በስተቀር ህብረተሰቡን ለመታደግ ሲል በትክክል በመንግስት የወጣን ፖሊሲና ህግጋት ለማስተግበር አይደለም ወደታች የሚወርደው። መጀመሪያ የራሱን ኪስ ሊሞላ ነው። ያ ከዚያ ሲተርፍ ነው እርምጃ እየተወሰደ የሚገኘው የሚልም ጥያቄ የሚያነሱ አካላት አሉና በመሰረቱ ለኮራፕሽን የተጋለጠ አይደለም ወይ ይሄ እርምጃ አወሳሰድ ስርዓቱ? አንድ ሁለተኛ ግን የኛ ሀገር ልትገነባ ካሰበችው ኢኮኖሚ አኳያ በተለይ ከለውጡ በኋላ ሪፎርሙ ከሚጠይቀው የኢኮኖሚ ግንባታ አኳያ የዚህ የቁጥጥር ስርዓቱን የትኛው ነው ልክ እንዴትስ ነው ማኔጅ መደረግ ያለበት? ነፃ ገበያ ሲባል የሚለው ላይ ትንሽ ነገር ቢሉ ጥሩ ነው። በጣም ጥሩ ጥያቄ ነው ያነሳኸው። የነፃ ገበያ ኮንሴፕቱን ማብራራት በጣም ጠቃሚ ሆኗል። በፖሊሲ ደረጃ በእሳቤ ደረጃ ነፃ ገበያ ነው የምናራምደው። ነገር ግን ነፃ ገበያ ማለት አንጻራዊ ነው። በተለይ መንግስት አሁን አንዱ ጥያቄ የሆነው የነፃ ገበያና ቁጥጥር የተሞላበት ገበያ የሚባለው ጉዳይ ሚዛን የማስጠበቅና የቱጋ ነፃ ገበያ ነው የቱጋ ነው ቁጥጥር መደረግ ያለበት የሚለውን ነገር በጉልህ ካለየን ችግር ውስጥ ነው የምንገባው። ምናልባት ኮንፊውዥኖቹ ከዛ የሚመነጩ ይመስለኛል። በእኛ ሀሳቤ ነፃ ገበያ ነው ስንል ነገር ግን የዕለት ተዕለት የህዝቦች ኑሮ የሸማች ኑሮ የሚያማርሩ መሰረታዊ ሸቀጥ የሚባሉ በመንግስት የሚታወቁ አሉ። መሰረታዊ ሸቀጦች ላይ ነው ቁጥጥር የምናደርገው። መሰረታዊ ሸቀጥ ማለት ዘይት፣ ስኳር፣ ሲሚንቶ፣ ነዳጅ፣ አትክልትና ፍራፍሬ፣ ግብርና ምርቶች ላይ ነው ቁጥጥር የሚደረገው እንጂ በሁሉ ነገር መንግስት እንዲቆጣጠር የሚፈልግ ዝንባሌም ጭምር ስላለ ስህተት ነው። እሱ በገበያ እንዲመራ ነው የሚፈለገው። በገበያ በአቅርቦትና በፍላጎት እንዲመራ ነው የሚፈለገው። መንግስት የህብረተሰቡን የዕለት ተዕለት ኑሮ የሚያናጉ ጉዳዮችን ነው መቋጠር ያለበት በሚል እሳቤ ነው የተካሄደው። ሁለተኛው ጉዳይ ከተወሰደው እርምጃ አንጻር አንተ ያነሳው ጠረጠር አድርጎ ለማንሳት ያክል ሁለት ጽንፍ የያዙ አስተያየቶች ይሰጣሉ። ለኛም ያው በፓርላማም በተለያየ የህዝብ ውይይት መድረኮችም የምናገኘው ማለት ነው። በአንድ በኩል ቁጥጥር በቁጥጥር አድርጋችሁት እንዳለ ነጋዴ መላወሻ አጣ። የተወሰደው እርምጃ በጣም በተለይ ከዚህ በፊት ስናደርግ የነበረው የቁጥጥር ዘይ ተቀይሮ ሰፋፊ እርምጃዎች ተወስደዋል። ቅድም እንዳልኩት 108,000 ነጋዴ ላይ መወሰዱ ብቻ አይደለም፣ ከ27 ሚሊዮን ብር በላይ የገንዘብ ቅጣት ተቀጥተዋል። 1009 ነጋዴ በእስር ተቀጥተዋል። ብዙ የንግድ ፍቃዶች በሺዎች የሚቆጠሩ ተሰርዘዋል። እንዲህ አይነት ቦልድ እርምጃዎች አልነበሩም። ይህ ሲወሰድ የመጮህ ነገር አለ በንግዱ ማህበረሰብ በኩል ማለት ነው። ቶታሊ ነፃ ገበያ ቅድም ያልከውን እየደፈጠጡት ነው ያሉት የሚል ጽንፍ ይነሳል። አንዱ ጽንፍ ነው ይሄኛው። ሁለተኛው ጽንፍ ደግሞ አንተ ያነሳው ምንም እርምጃ የተወሰደ አይደለም፣ በመርፌም በምናምንም ጉዳይ መንግስት ገብቶ ለምን ዋጋ አላረጋጋም፣ ለምን ቁጥጥር አልተደረገም የሚል ደግሞ ሁለተኛው ጽንፍ አለ ማለት ነው። እኛ የምንከተለው አማካዩን ወርቃማ መንገድ ነው። አማካዩ ወርቃማ መንገድ ምንድን ነው? ቅድም እንዳነሳ ነው የፖሊሲ ግልጸኝነት አለን፣ ክሊር ነን። መሰረታዊ ሸቀጥ ተብሎ የህብረተሰቡን የዕለት ተዕለት ኑሮ የሚያናጉ ጉዳዮችን እስከታች ባለው የንግድ መዋቅር ተጠቅመን ቁጥጥር ይደረግበታል። ዋጋ እንዲለጥፉ ይገደዳሉ። ከዛ ዋጋ በላይ የሚሸጥ ከተገኘ እርምጃ ይወሰድበታል። ይሄ የአገሪቱ አሰራር ነው። በተረፈ ግን በእያንዳንዱ ጉዳይ ልግባ ቢባል እንኳን ያው አንተም እንደምትረዳው አቅሙ የለም። እናድርግ ቢባል ሰፊ የሆነ ግብይት ነው ያለው። ሰፊ የሆነ ግብይት ላይ በዛ ደረጃ መሄድ አይቻልም። ባለፉት 5 ወራት አንዳንድ ከዚህ ፊት በፖሊሲ ያሰርናቸውን ጉዳዮች በፖሊስ ብቻ ቁጥጥር፣ በህግ አስፈጻሚ አካላት ብቻ ቁጥጥር ባይዘ ገበያ አይረጋጋም። አንዳንድ ጉዳዮችን ሀሳብ ጨምሮበት በፖሊሲ መፍታት ይፈልጋል። ጥሩ አብነት ላንሳል። ሲሚንቶ ዛሬ አንተ ልጠይቀኝ አልደፈርክም። የሲሚንቶ ዋጋ ከዛሬ 2 ወር በፊት 2200 ነበር ችርቻሮ ዋጋ ገበያ ላይ ነበረው። አሁን ገበያ በትር 2200 ነው የሚገኘው። ይሄን ያደረግነው በፖሊሲ ሳይሆን በፖሊሲ ነው። የነበረው መመሪያ ሻርንና ሙሉ ለሙሉ የችርቻሮ ዋጋ ቁጥጥር ላይ የኛ ንግድ መዋቅር ተሰማርቶ ቅድም የምትላቸው ብልሽቶች የሚያጋጥሙበት የነበረው መመሪያ ሙሉ ለሙሉ ያነሳ ነው። ምንድነው ያደረግነው? ሲሚንቶን በተመለከተ አንድ የፋብሪካ ባለቤት እስከ ችርቻሮ ያለውን ዋጋ ተቆጣጥሮ ገበያ መራጋት አለበት የሚል ኃላፊነት ለፋብሪካው ሰጠን። ተወያየን፣ ያ መመሪያ አነሳን። አሁን በተጨባጭ አይነት ውጤት እየመጣ ነው ማለት ነው። ነዳጅ ላይ እሱን እያደረግን ያለ ነው። የነዳጅ ኩባንያዎችን መቆጣጠር ያለብን ምንድነው የሆነው? የኛ የሬጉላቶሪ ፖሊሲያችን ገለበጥ ነው። የመጀመሪያ የነበረው ከተበተነ በኋላ መቆጣጠር ነው። ከተበተነ በኋላ መቆጣጠር አይቻልም። ያው እንደሚቸግር አንተ ይገባሃል። በሺዎች የሚቆጠር በመቶ ሺዎች የሚቆጠር ቸርቻሪ መቆጣጠር አንችልም። ደላላ መቆጣጠር አንችልም። ግን እዚቹ ላይ አያይዘው እንዲመልሱልኝ ቀደም ሲል ከሲሚንቶም ጋር ያነሱት ጉዳይ አለ። በፖሊስ ሳይሆን በፖሊሲ ነው የሚል ጉዳይ
በፊትም የፖሊሲ ጉዳይ ሳይሆን የጠፍቶ የነበረው እንደውም ከሲሚንቶ ጋር ተያይዞ ብዙ ሲነሳ የነበረው ከደላላውና ከአሽጥረኛው ነጋዴ ጋር የአመራሮችም እጅ በስፋት ስለሚስተዋልበት ነበር በሚል ብዙዎች ያነሳሉ። ብዙ ባለፋብሪካዎችም ይህንን ይወነጅላሉ። እኛም በመናደርጋቸው አንዳንድ የሪሰርች ስራዎችም ላይ የምናያቸው ነገሮች ስለነበሩ አሁን እንደሱ አይነትን ሊያስቀር የሚችል እንደነሱስ አይነት የረዘሙ እጆችን እዚያው መስበር የሚችል ፖሊሲ ነው። በዚህ በእኛ በኩል በመንግስት በኩል ከዚህ ፊት በፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ባለ አደረጃጀት የክሌ ሲሚንቶ ይነግድ የክሌ ሲሚንቶ ይቸርችል የክሌ ምናምን የሚባል እውቅና የምንሰጠው አንድ ሰው የለም። በግብይት ስርዓት ውስጥ ያመኑትን አካል በማርኬት ቫልዩ ቼኑ አማካኝነት በታማኝነት ሊያገለግለኝ ይችላል፣ ሊያከፋፍልልኝ ይችላል፣ ሊቸረችርልኝ ይችላል የሚሉትን የሚያምኑትን የግብይት እንትን የመቅጠር ከነሱ ጋር ኮንትራት የማሰር ለነሱ የማሰራጨት ሙሉ ስልጣን አላቸው ባለፋብሪካዎች። ይሄን በጣም ግልጽ ማድረግ ፈልጋለሁ እድሉን ተጠቅሜ። የክሌ እናንተ ነጋዴ ክሌ እናንተ ፕሮፖዝ ያደረጋችሁ ሰው ነው ገበያ እየረበሸብኝ የሚባል ምክንያት ተቀባይነት የለውም። በእኛ በኩል ኃላፊነቱን መውሰድ ካለበት ፋብሪካው ነው። ኮንስትራክሽን ኢንዱስትሪው ጋር ተያይዞ በርካታ የመንግስት ፕሮጀክቶች ግንባታ ላይ የሚገኙ አካላት ጭምር ሳይቀሩ ኮንትራክተሮቹ ሲናገሩ የምንሰማው ገሌ እኮ ይዞት ነው የሚል ከባለስልጣናት ጋር የተያዘ ስም ነው የሚያነሱትና የፋብሪካው መብት ነው። ስለዚህ በዚህ ጉዳይ ላይ ውድቀትም ከመጣ ይነሱ ነው ብለን እንውሰድ። ውጤት የመጣው አሁን ቅድም የሚል አሃዛዊ ውጤቶች የመጡት ይሄንን ሪፎርም ካከናወን በኋላ ነው። ሙሉ ስልጣን የሰጠናቸው ከተጠያቂነት ጋር ነው የሰጠናቸው። አሉ እንትኖች በአሰራራችን ያስቀመጥናቸው ጉዳዮች የመንግስት ፋብሪካዎች የመንግስት ፕሮጀክቶች ቅድሚያ ማግኘት አለባቸው የሚል አስቀምጠናል። ዋጋው በችርቻሮ ዋጋው የተጋነነ ሆኖ ህዝብ ሊያማረር አይችልም። እኛ ዋጋ አንወስንም፣ ግን ደግሞ ዋጋው ከተጋነነ ባለፋብሪካው ላይ እርምጃ እንደሚወሰድበት ጭምር ተደርጓል። ከዚህ ፊት በተለይ ለፋብሪካ ዋጋ እንወስን ነበር። የፋብሪካ መስጫ በር ዋጋ ብለን ማለት ነው። የችርቻሮ ዋጋ እንቆጣጠርም። የችርቻሮ ዋጋ በፈለጉት ነው የሚሸጡት። የፋብሪካ ዋጋ ደግሞ እዚህ ጋር አስረናል። በመካከል ባለፋብሪካዎቹ ቸርቻሪ ነው የሆኑት፣ ቸርቻሪ ጥቅም ስለሚያስገኝ ማለት ነው። አሁን ያደረግነው ሙሉ ኢንዲፔንደንስ ከምርታቸው ኢንጆይ እንዲያደርጉ ነው የተደረገው። የመንግስት ባለስልጣን ነኝ፣ የመንግስት ባለስልጣን ዘመድ ነኝ፣ የጸጥታ ተቋም አመራር ነኝ የሚል ነገር አይሰራም። እኛ ይሄን አመት አንቀበለውም። ከዚህ በኋላ ሙሉ ነጻነት ሰጥተናቸዋል። ንግድ ሚኒስቴር ኤክሌ ሲሚንቶ ያከፋፍል ኤክሌ ያከፋፍል የሚል የወረደ ጉዳይ ውስጥ አይገባም። ባለፋብሪካው አከፋፋዩንም ቸርቻሪውንም እንትን አድርጎ በተመጣጠነ ዋጋ ውድድር ላይ በተመሰረተ ዋጋ ወደ ገበያ ያቀርባል ነው ባይዘው። ከዚህ ፊት የነበረው ባለፋብሪካዎቹ ከምርታቸው ስለማይጠቀሙ ማምረት ወደ ማቆም ነው የሄዱት። 8% የሚያመርታል። ምክንያቱም የፋብሪካው ዋጋ ቆልፈብኛል አላተርፍ የሚል ነበር። አሁን ግን በገፍ ማምረት ተጀምሯል። ሲሚንቶ ገበያ ላይ እጥረት የለም። ዋጋውም እየወረደ ነው ያለው፣ የበለጠ ይወርዳል። ያን ለማድረግ የሚያስችል የፖሊሲ ምልከታ ነው የተከተል ነው። አንዳንድ ጉዳዮች በቁጥጥር ብቻ የሚፈቱ ይመስለናል። በቁጥጥር የማይፈቱ በፖሊሲ በህግ በአሰራር የሚፈቱ ጉዳዮች ብዙ ነገሮች አሉ። በሲሚንቶ የጀመርነው ወደ ጨው ተሻግረናል። የጨው መመሪያ ከልሰናል። ለሞኖፖሊ የተጋለጠ ነው የነበረው። እርምጃ ወስደን ጸድቆ ኦልሬዲ ወደ ስራ የተገባ ነው ያለው። ለተወሰኑ ነጋዴዎችና ባለሀብቶች እንዲመች ተደርጎን ጭምር ነው መመሪያ ሲወጣ የነበረው። ሞኖፖሊን የሚያበረታታ መስሪያ ቤት አይደለም። የመስሪያ ቤት ለገበያ ውድድር ለሁሉም ኢትዮጵያውያን ንግድ ፍቃድ ላላቸው ክፍት እንዲሆን ተደርገዋል። እሺ፣ ሌላ የዚህ የግብይት ስርዓታችንን በተመለከተ አጋጣሚን በመጠቀም ከነጠቃ ማይተናነስ የግብይት ስርዓት ነው ያለን የሚሉ አካላት በዲሲፕሊን የማይመራ መሆኑን ለማመላከት በሁለቱም በኩል የሚያነሱት ጉዳይ አለ። ቀደም ሲል አንዱ አልተመለሰም፣ አብረው እንዲመልሱት ነው። አንዱ በአስተሳሰብ ደረጃ ተቆጣጣሪው አካል በራሱ ገና ከዚህ ሲነሳ ወይም እዚህ ታችኛው መዋቅር ላይ ንግዱ ማህበረሰቡ አካባቢ ሲመደብ በራሱ መጀመሪያ በአስተሳሰብ ኪሱን የሚያስብበት ሁኔታ እንዳለ በስፋት ይስተዋላል ነው። ከዚያ ውጪ ነጋዴውም ቢሆን አንዳንድ ጊዜ ከ300 ብር ይነሳና ለአንድ እቃ ዋጋ ቀንስልኝ ተብሎ በሚደረግ ክርክር ላይ 200 ብር ብሎ እስከ 60 ብር የሚወርድበት ሁኔታ አለ። ሊሆን አይችልም። ምክንያቱም ከአንድ እቃ ላይ እንደ ማክሲማ ሚኒማሙ ስለሚታወቅና ይሄ በራሱ ከተገኘ እንደ መንጠቅ የሚቆጠር ነውና በሁለቱም በኩል እንደዚህ ጽንፍ የረገጡ እንትኖች አሉ። ከዚያ ባሻገር ደግሞ በመርህ ደረጃ የሚታወቀው ሸማቹ የራሱን መብት ማስጠበቅ አለበት። በተለይ በዚህ በንግድ ሂደትና በግብይት ስርዓት ውስጥ ትልቅ ሚና ያለው የሸማቾች ጥበቃ ባለስልጣንም በሚል ደረጃ ድረስ እስከሚታወቅ ድረስ የግንዛቤ ደረጃው እንደተጠበቀው ነው። ግን በማህበረሰቡም ዘንድ ከናንተ ጋር ተባብሮ በመስራት በኩል ከራሱ ጥቅም ጋር ሲጋጭ እንመለከታለን። አንዳንዴ የጎረቤቱ ሱቅ ከሆነ ዘይቱን ሲደብቅ አብሮ ይተባበርና
ግን መጥቶ ደግሞ ቤት የሚያማ ወይም ሌሎች ዘይት ነጋዴዎችን ሲሆን እጅል የሚውል ከትልልቅ ሰዎች ከእናት ከአባቶች ጭምር ግን ጎረቤታቸው ያለውን ሱቅ ደግሞ ደብቀው ጓዳ ጉድጓዳውን ከፖሊስም ሲከላከሉ እንመለከታለን። እዚህ ላይ የሆነ ሪሰርቾች ይኖራቸዋል ብዬ አስባለሁና ምንድነው እስቲ ቁጥጥር ስርዓቱን በተመለከተ እዚህ ጋር ሚዛን መጠበቅ ይፈልጋል። ሚዛን መጠበቅ የቱ ጋር የሚጠቅመው ባለፉት 5 ወራት በተለይ ከፍተኛ የሆነ ኦፕሬሽን ባከናወንበትና የገበያ ለማረጋጋት ስራ ተሰርቶ የመጣው ውጤት ላይ የንግድ መዋቅሩ ከሌሎች ባለድርሻ አካላት ከአካባቢ ፖሊስ፣ ከጸጥታ ተቋማት፣ ከአቃቤ ሕግ፣ ከፍርድ ቤት ጋር ሆኖ የሰራውን ስራ በምንም ምክንያት ማሳነስ አይቻልም። በጣም ትልቅ ድል ነው። ትልቅ ውጤትም ነው የመጣው። ልምምዱም አልነበረም። ያ ባይሆን ኖሮ የዋጋ ግሽበቱ ማሻቀብ ብቻ ሳይሆን ከፍተኛ የሆነ ትርምስ ይፈጥር ነበር። በአንድ ወገን እሱ ማየት ጠቃሚ ነው። ሁለተኛ ደግሞ አሳንሰን ማለፍ የሌለብን አንተ ያነሳኸው ሰው ነው። ዛ ዘንድ ኦፍ ዘ ዴይ የሚሰራው የንግድ መዋቅር ውስጥ ያለው ሰው ነው። ኪሱን ለማደለብ በአቋራጭ ቁጥጥሩን መነሻ አድርጎ የመደራደር ጉዳዮች አልፎ አልፎ የሚያጋጥሙ ችግሮች ናቸው። እነኚህ ችግሮች መታረም ያለባቸው መስተካከል ያለባቸው ጉዳዮች ናቸው። ምክንያቱም የሚቆጣጠረው አካል የአእምሮውን ንጽህና የእጁን ንጽህና ካልጠበቀ የሚጠበቀውን ውጤት ሊያመጣ ስለማይችል ልምምዱም አደገኛ ስለሚሆን ጭምር ያንን እንደ ንግድ ሚኒስቴር ከክልሎች ጋራ ክትትል የምናደርግበት በእለት ግምገማዎቻችን ግልጽ ያለ አቅጣጫ የምናስቀምጥበት ጉዳይ ነው። ግን ኢንሲደንት ሊባል በሚችል ደረጃ አሉ አልፎ አልፎ የሚያጋጥሙ ችግሮች። እነኚህ ችግሮች ግን አጠቃላይ የዋጋ ማረጋጋትና የሬጉላቶሪ ስራውን ኢሜጅ የሚያኮሱ መሆን የለባቸውም። በሚዛን ያልኩት ለዛ ነው። ችግሮች አንተ ያልከው አሉ በትንሽ ደረጃ። እነኚህ ችግሮች መታረም መገታት አለባቸው ባነሳኸው ልክ። ነገር ግን ደግሞ በዚህ ረገድ ብዙ ታማኝ የሆኑ ሀገራቸውን የሚወዱ 5 ወር ጊዜ ውስጥ በተለይ ነጋዴው የዶላር ዋጋ ተቀይሯል፣ ደብል ሆኗል ብሎ ኑሮን ውድ ደብል ለማድረግ በተሯሯጠበት ልክ እንዳይቀጥል የገቱ ምስጋና የሚገባቸው የንግድ መዋቅርና የሌሎች ተባባሪ አካላት ድርሻም እንዳለ ማስታወስ ጠቃሚ ይሆናል። ሁለተኛው ከዋጋ አንጻር ቅድም ባነሳሁት ማዕቀፍ የሚመለስ ጉዳይ አለ። ዋጋ በዚህ ደረጃ ብሎ ወዲያውኑ ሲቀንስ እንዲህ ሲሆን ካገኘ ማትረፍ ያልከው በስነ ልቦና ደረጃ ችግር አለ። የኛ ሀገር ንግድ በዲሲፕሊን የሚመራ ብቻ ሳይሆን ግብረ ገብነት የሚጎለውም ጭምር ነው። የአሜሪካ የ2024 ሪፖርት የኮንሱመርስ አሶሲዬሽን ያወጣው ጥናት የሚያስረዳው በአሜሪካን ሀገር የትርፍ አቨሬጅ አማካይ 7.2% ነው። በእኛ ሀገር ስንጥቅ ካልተተረፈ ምኑን ትርፍ ሆነ ነው የሚባለው። ሮንግ ነው እሳቤው ራሱ በብዛት በመነገድ በጊዜ ሂደት ሀብታም ሆናለሁ ሳይሆን በአቋራጭ የመክበር ልምምድ በማህበረሰብ ደረጃ ያለ ባህል በመሆኑ ምክንያት እንዲህ አይነት ችግሮች አሉ። ዞሮ እንዲህ አይነት ችግሮችን በሁሉ ጉዳይ መንግስት ሊደርስ አይችልም። ይሄ ነገር ሊፈታ የሚችለው አቅርቦትና ፍላጎት ነው። የዛ ነጋዴ እቃ እጁ ላይ ተራ እቃ እንዲሆን ማድረግ የሚቻለው በገፍ ማቅረብ ሲቻል፣ በአቅርቦት በኩል ያሉ ስብራቶችን የመፍታት እሳቤ ነው እየተከተልን ያለ ነው። እንደ የንግድ ፖሊሲያችን ዲማንድ ድሪቭን ሳይሆን ሰፕላይ ድሪቭን እንዲሆን ነው እየሰራን ያለ ነው። አቅርቦት ካለ ዲማንድ ፑል ኢንፍሌሽን ሊያጠቃን አይችልም። ሸማቹ ለራሱ ብሎ ሸማቾች ጥበቃ የሚባለው በመንግስት በኩል ትልቅ ትኩረት የሚሰጠው ጉዳይ ቢሆንም ቅድም እንዳልከው አንዳንድ ጊዜ የራሱ ጥቅም ላይ ይቆማል። በይሉኝታ በዝምድና በጉርብትና በተለያዩ ምክንያቶች ያየውን ነገር አይጠቆምም። ካልጠቆመ የመንግስት አቅም ህዝቡ አይንና ጆሮ ሆኖ እየተደረገ ያለውን ጥረት የሚደግፍ ለራሱ ጥብቅና የሚቆም የነቃ ህብረተሰብ መፍጠር ስንችል ነው አሁን ቅድም የሚላቸው ጉዳዮች ልንከላከል የምንችለው። ምንም ነገር ስሜነ ለውጥም በለው የሆነ ነገር ከራስ ያልጀመረ ነገር ርቀት መሄድ አይችልም። ለውጥ ከራስ መጀመር ያለበት በንግግርና በተግባር መካከል ያለው መስመር መጥበብ ነው ያለበት። ሰው የሚናገረው ነገር የሞራል ጠያቂነት መተግበር መቻል አለበት፣ በቃሉ መገኘት አለበት። የሆነ መድረክ ላይ መንግስት ቁጥጥር አላደረገም፣ መንግስት ሌቦችን ደብቆ ይይዛል፣ የኛ አካባቢ ዋጋ በጣም ተጨምሯል እንዲሆናል ብሎ የሚናገረው ሰውዬ ወይ ምርት መደበቅ ቤቱ ምርት ያስደብቃል፣ ወይ ጎረቤቱን እያየ ያልፋል። ለመድረክ ለታይታ ፍጆታ የሚነገር ንግግር መሆን የለበትም። ከራስ መጀመር ማጋለጥ ከሆነ ከራስ መጀመር። በዚህ ጉዳይ ላይ ህብረተሰባዊ ትግል ይፈልጋል። በዚህ ጉዳይ ላይ የህዝብ ንቅናቄ ይፈልጋል። ህዝብ የጉዳዩ ባለቤት መሆን መቻል አለበት። ሸማቹ ጥበቃ በትክክል የተገበሩ ሀገራት ተሞክሮ እንደሚያሳየው ሚዲያ ይረባረባል፣ ሚዲያ ድጋፍ አለው። ነውር እንዲሆን ህዝብ ውስጥ ያልተገባ ዋጋ ጭማሪ መጨመር፣ ሸቀጥ መደበቅ፣ ሸቀጥ ላይ የማይሆን ጥራት የሚያጎል ነገር ቀላቅሎ መሸጥ ውግዝ እንዲሆን ለማድረግ ህብረተሰቡ ከራሱ ተነስቶ ለራሱ ጥቅም ሲል መታገል መቻል ካልቻለ
ዝም ብሎ ቃላት ፍጆታ የምንናገር ከሆነ አይሆንም። በመንግስት በጎ ጥረት ብቻ የሚሳካ ስራ አይደለም። ቀደም ሲል ከኮንትሮባንድ ጋር በተያያዘ ያነሱልኝ ነጥብ ስለነበር በተለይ በዚህ በማዕከላዊ ገበያ ብቻ ሲገበያ የነበረ የቡና ግብይት በሌሎችም አይነት አማራጮች እንዲሸጥ መፈቀዱ ኮንትሮባንድን ያበረታታና የውጭ ምንዛሬ ግኝታችንም ላይ የራሱን የሆነ አሉታዊ አሻራ አሳርፈዋል ሲሉም ደግሞ የሚጠይቁ አካላት አሉ። መንግስት ደግሞ የዚህን ማሻሻያ ያደረገበትን ምክንያት በተደጋጋሚ በተለያየ መልኩ ሲናገር ይሰማል። ነገር ግን አንዳንድ ኢኮኖሚስቶች ደግሞ ልክ አይደለም፣ በማዕከላዊ ገበያ መሸጡ ነው ተገቢነት ያለው የሚል ነገር ይነሳልና የቱ ነው ልክ በእናንተ? የግብይት ስርዓትን በተመለከተ የግብይት ስርዓት ውጤታማነት ለኤክስፖርት ግኝቱ በጣም ጠቃሚ ነው የሚሆነው። ሀገራችን በቡና ምርትና ምርታማነት አሁን በዓለም ደረጃ ወደ መያዝ እየመጣች ነው ያለች። የቡና መገኛ ነን ብለን ከምንፎክርበት ከቡና ምርታችን ገቢ እንደምናገኝበት እየተሻገርን ያለ ነው። በተለይ በግሪን ሌጋሲ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ቡና በቢሊየንስ ሲድሊንጎች ተተክለው ችግኞች ተተክለው ከባለፉት 5 ዓመታት ወዲህ የተጀመሩት አንዳንዶቹ ፍሬ ማፍራት ጀምረዋል። የቡና ወደ 1 ሚሊዮን ቶን ገደማ ወደ ማምረት እየተሸጋገርን ያለ ነው። በዓለም ከኮሎምቢያና ቪየትናም ከብራዚልና ቪየትናም ቀጥለን 3ኛ ደረጃ ላይ እየመጣን ያለው ኮሎምቢያን በልጠን ይህንኝን ጉዳዮች በምናሳካበት ወቅት ግብይቱ እኩል መታሰብ አለበት። በማዕከላዊ ገበያ 1 ሚሊዮን ቶን ቡና ማገበያየት አይቻልም። የግብይት ስርዓቱ ተደራሽ መሆን አለበት። የተማከለ ሆኖ ሊቀጥል የሚችልበት እድል የለውም። ግብይት ስርዓቶች የራሳቸው ጠንካራ ጎን የራሳቸው ደካማ ጎን አላቸው። የሚመለከበት የግብይት ስርዓት የለም። የማዕከላዊ ግብይት አንዱ ግብይት ነው፣ ቀጥለዋል። ሁለተኛው ግብይት በኢትዮጵያ ምርት ገበያ የሚደረግ ግብይት ነው፣ ቀጥለዋል። ሶስተኛው ግብይት ቨርቲካል የሚባለው ወይም የቀጥታ ግብይት የሚባለው ነው። ቀጥታ ትስስር ደላላን በማስወገድ ቀጥታ ሻጭ ከገዢው ጋራ ተገናኝቶ እንዲገዛ ለማድረግ አርሶ አደር ማግኘት የሚገባውን ትሩፋት እንዲያገኝ ከምርቱ ላኪውም ደላላና የተንዛዛ ወጪ ከሚያወጣበት ስርዓት ወጥቶ ምርት የሚያገኝበት ስርዓት ፈጥሯል። ኮንትሮባንድ እንዲሆናል ቀጥታ በመሆኑ የሚለው ነገር ብዙ ውሃ የሚቋጥር ክርክር የለውም። በአመክንዮም ክርክር የለውም፣ በተግባርም ክርክር የለውም። ከምንዛሬ መሰወር ጋር በተያያዘ ወይም ደግሞ ልከው ቀደም ሲል ሲነግሩኝ የነበረው አይነት የአሰራር ስርዓት ከኤክስፖርቱ ሳይሆን ከኢምፖርቱ በማሰብ የመሰወር ምክንያቱም አሁንም ነው እንግዲህ በቁጥር ደረጃ አሁንም ሲነገር ከምርትና ምርታማነትም አኳያ የተላከው ይታወቃል። ግን ጠብ የሚል ነገር ደግሞ አንዳንድ ጊዜ ሲጠፋና የውጭ ምንዛሬ እጥረት በዚህ ደረጃ ሲፈትነን እንደዚህ አይነት ስወራዎች ሊኖሩ ይችላሉ። ቡና ባለፈው ዓመት 1.4 ቢሊዮን ዶላር ገቢ የተገኘበት ቡና ነው። ግዙፍ ነው። ከአጠቃላይ ኤክስፖርታችን 35% ገደማ ኤክስፖርት ገቢ የተገኘው ከቡና ነው። ዘንድሮ ውጤቱ በጣም ጥሩ የሆነ ነው ያለው። ወደ 2 ቢሊዮን ዶላር ገደማ ይገኛል ተብሎ ዝግጅት የተደረገ ነው። በዛ ደረጃ እየሄደ ነው ያለው። ቡና ላይ በዛ ደረጃ ኮንትሮባንድ ቡና የመጀመሪያው ቀዳሚ ምርት አይደለም። ለኮንትሮባንድ ተጋላጭ የሆነ ኤክስፖርት ምርት አይደለም ቡና። ቅድም እንዳነሳውል ወርቅ፣ የኮምሳ ሌሎች ጉዳዮች ናቸው እንትን የሚያደርጉት። በትንሽ ደረጃ አለ ቡናም ቢሆን የማሾለክ በኮንትሮባንድ ከሀገር ለማስወጣት የሚደረግ ሙከራ አለ። በማዕከላዊም በመገበያየቱ የሚቀር ጉዳይ አይደለም። ይሄ በቀጥታ የሚገበያየውም ቢሆን የቡና ሽኝት አገልግሎት ይባላል። ቡና ሳይሸኝ ግብይት አይከናወንም። በየኬላው ይያዛል እንደምታውቀው። ስለዚህ ቡና ግብይት ተፈጽሟልና ለኤክስፖርት የሚቀርብ ነው ተብሎ ከእያንዳንዱ ብራንች ግብይት ደብዳቤ ስለሚጻፍም ጭምር ይሄኛው ክርክር ብዙም እንትን የሚያደርግ አይደለም። ደላላም የዚህ መስሪያ ቤት ለተሰጠው ተልዕኮ ፈተናው ይመስለኛልና የአሁን ጊዜ ደግሞ ድልልና መልኩን እየቀየረ በሚመስልበት ልክ ዝም ብሎ የሆነች ትንሽ ነገር ንግድ ፍቃድ መሳይ ይወጣና አይነት ነገር ግን ሰፊ ገንዘብ የሚንቀሳቀስበት ዘርፍ ሆኗልና ቀደም ሲል ጉዳያችንን ስንጀምር ላነሳ ነው የተቋማችሁ ተልዕኮ የደላላው ፈተናና ተጽዕኖ ምን ድረስ ነው? እንዴትስ አድርጋችሁ ተለዋዋጭ ወደ ሆነው የነሱ ሻጥር እናንተም ተለዋዋጭ የሆነ የመፍትሄ ሀሳብ እየወለዳችሁ ለማስተንፈስ የምታደርጉት ጥረት ምን ይመስላል? ድለላ እንደ ስራ መስክ ዓለም ላይ የተከበረ ሙያ ነው። ኤጀንት የሚባለው በጣም ትልቅ ሙያ ነው። ምርትን ለመሸጥ ለመግዛት የሚደረግ ሙከራ ላይ እሴት ጨምሮ የሚሰራ ትልቅ ስራ ነው ዓለም ላይ። በእኛ ሀገር አንተም እንዳነሳው ድለላ ምንም ዋጋ ላይ ምንም አስተዋጽኦና አበርክቶ
ሂደቱ ላይ ሳይኖረው ዝም ብሎ ገንዘብ የሚጋበስበት ዘርፍ ነው የሆነው። በተለይ ቅድም እንዳልነው ድለላን እንደ ስራ መስክ ህገወጥ ነው ብሎ መፈረጅ አይቻልም። በእኛ ሀገርም ቢሆን ከዓለም የተቀዳ ህግ የምንከተል ሀገር ስለሆንን፣ ነገር ግን ቅድም በቁጥጥር ማዕቀፍ ነፃ ገበያና ቁጥጥር የሚደረግባቸው ያልኩት መሰረታዊ ሸቀጦች የምንላቸው ጉዳዮች ላይ ለይተን የእኛ ሚኒስቴር መስሪያ ቤት በእንስሳት ንግድ፣ በቁም እንስሳት ንግድ፣ በመሰረታዊ ሸቀጦችና ግብርና ምርቶች ህብረተሰቡ በቀጥታ የሚጠቀማቸው ጉዳዮች ላይ የድለላ ንግድ መስጫ ፍቃድ መደቡን ጭምር ነው የፋቅ ነው። ይሄ ትልቅ እርምጃ ነው። የንግድ ለዘመናት ሲከናወንበት የነበረውን ንግድ ፍቃድ የምንሰጥበትን የስራ መደብ ሁሉ ነው የፋቅ ነው። አሁን ላይ የለም። የእንስሳት ደላላ ነኝ ብለህ ፍቃድ ወስደህ ወር አድሰህ ልትጠቀም የምችልበት ነገር የለውም። በአትክልት በፍራፍሬ በተለያዩ ነገሮችም እንደዛ አይነት ፍቃድ ልታወጣ አትችልም። ምክንያቱም ከህብረተሰብ ህይወት ጋር የሚገናኝ ጉዳይ ስለሆነ። ደላላ ደግሞ በእኛ ሀገር፣ በሌላ ሀገር ደላላ የገባበት ነገር ዋጋ ይቀንሳል። የእኛ ሀገር ደግሞ በተቃራኒ ነው። ደላላ ገባበት ዋጋ ይጨምራል፣ እሴት አይጨምርም፣ የገበያ ስብራቱን የሚጠግን ሆኖ አይገኝም። ስለዚህ በእኛ በኩል ያለን ምክረ ሀሳብ በእነኚህ ሴንሲቲቭ በሆኑ ዘርፎች ላይ የንግድ መስጫ መደቡንም ጭምር ነው የፋቅ ነው። በሌሎች ሁኔታዎች ላይም ቢሆን ድለላ ቫሊዩ አድ የሚያደርግ ስራ ዘርፍ መሆን መቻል አለበት። ከህገወጥ ንግዱ የሚቀዳ አይነት ነገር ህገወጥ ንግድ ማዛወሪያ አይነት ነገር ሲሆን ይታያል። የሚገኝበት ክፍያ ስርዓትም ሬጉሌት መደረግ አለበት። አንዳንድ ጉዳይ ላይ 10% ደላላ ይባላል። ይሄ ልክ አይደለም። ማለት በዛ ደረጃ የተጋነነ ነገር መሆን የለበትም። የሚገኝ ከሆነ ከብዛት ነው ማትረፍ የሚቻለው እንጂ ቅድም ስጠይቀኝ የነበረው የ300 እና የምናምን ብር ዋጋ አይነት ነገር ነው። አንድ ቤት ሰራተኛ ከደላላ ቤት ወስደ አገልግሎት ዘርፍ ማለት ነው 50% 25% ከሷ 25% ከቀጣሪው 50% ድለላ ነው ተብሎ የሚወሰድበት እንትን መልክና አደብ መያዝ ያለባቸው ጉዳዮች አሉ። ምክንያቱም ዞሮ ዞሮ ዘንድ ኦፍ ዘ ዴይ ኑሮን ያንራሉ፣ ህይወትን ያከብዳሉ እንጂ አያቀሉም። እንደኛ ጉዳዮች ልምምዱ ቅድም ያልኩት ነው። በእሳቤ ደረጃ ንግድ ማለት ነገደ ማለት አስተዋጽኦ ኢኮኖሚ ላይ አስተዋጽኦ ባበረከተው አስተዋጽኦ ልክ የሚገኝ ገቢ ሳይሆን ስንጥቅ ካላተረፈ ምኑን ትርፍ ሆነ፣ በዚህ ደረጃ እንትን ካልሆነ ቶሎ ካልከበረ ምኑን ነጋዴ ሆነ የሚባልበት ነገር መቀየር መቻል አለበት በእሳቤ ደረጃ። ይሄ ማምጣት የምንችለው ከትምህርት ቤት ጀምሮ ዜጎች ላይ መስራት ያስፈልጋል። ህብረተሰቡ ሌብነትን የሚጠየፈውን ያህል ህገወጥ ንግድን የሚጠየፍ ህገወጥ ንግድን ለማጋለጥ ሙከራ የሚያደርግ ይህን የማይሸከም ህብረተሰብ ስንፈጥር ነው ነጋዴ የሚመራው እንጂ ባገኘው ቀዳዳ ሁሉ እየገባ የሚጫወትበት አሰራሮች መቀየር መቻል አለባቸው። እንዳልከው ደላላ የንግድ ስርዓታችን ፈተና ነው። በተለይ ህገወጥ ደላላ ሆኖ ወቀሳውም ትችቱም ከቤት መጀመር አለበት። ቀደም ሲል ያነሳ ነው ይሄ ጥቆማውና ማጋለጡ ከጎረቤታችን መጀመር አለበት እንደሚባለው በቤተሰብ ደረጃም 300% ስንጥቅ አትርፎ ሲመጣ ነጥቆ መጣ ሳይሆን አትርፎ መጣ በሚል የሚያበረታታ ቤተሰብም አለና ከብዙ ደሃ ላይ የተነጠቀ መሆኑንም እንደሱ አይነት አስተሳሰብ ቤት ውስጥ ግብረገብነት ያስፈልጋል። ግብረገብነት ችግር ነው አሁን እየሆነ ያለው። የግብረገብነት ችግር ያሳደጋችን ውጤት ነው እየሆነ ያለ ነው። ይሄ ነገር ልክ አይደለም፣ ፌር አይደለም የሚል ህብረተሰብ መፍጠር የመጀመሪያ ጉዳይ። ሰውየው ነጋዴው ራሱ በአስተሳሰብ ደረጃ በእሳቤ ደረጃ የንግድ ኤቲክስ አይደለም ይሄ። ንግድ ኤቲክስ አለው እንደ የትኛው ሙያ። ንግድ እኮ በጣም የተከበረ ሙያ ነው። አንድ ሰው ነጋዴ ሲሆን ዋት አር ዱስ ኤንድ ዶንትስ ማወቅ አለበት። ምንድን ነው የሚፈቀደው፣ ምንድን ነው የማይፈቀደው ነገር ለህሊናው መታመን አለበት። በሱ እጅ እኮ ያስገባነው ምርትና አገልግሎት የመጨረሻ ዜጎችን ሊገድልና ሊያድን የሚችል ነገር ጭምር እኮ እየነገደ እኮ ነው እንዲያ ነገር የሚፈጠረው። አንዳንድ ጉዳዮች ትርፍ ብቻ ታሳቢ የሚደረግ ከሆነ የህብረተሰብ ጤና የህብረተሰብ ኑሮም ጭምር የሚስተዋጎልበት ሁኔታም ጭምር ነው የሚፈጠረው። የት አይነት ትውልድ እየፈጠርን ነው፣ ምን አይነት ህብረተሰብ እየፈጠርን ነው የሚል ነገር ማሰብ አለበት። ከእለት ጉርስ በላይ ማሰብ የሚያስፈልግ የንግድ ማህበረሰብ መፍጠር ያስፈልጋል። የመጀመሪያው ጉዳይ ነጋዴው ኃላፊነት መውሰድ መቻል አለበት። አሁን ለማስደንገጥ የጀመርነው የአንድ ሳምንት የሁለት ሳምንት ጋጋት አይደለም። የቁጥጥሩ ጉዳይ ባይ ዘ ዌይ ይቀጥላል፣ ተጠናክሮ ነው የሚቀጥለው። ስለተጮኸ የምናቆመው ነገር የለንም። የጀመርነው በእውቀት ላይ ተመስርተን ነው። ቁጥጥሩ ይቀጥላል፣ እርምጃዎቹም እየጠነከሩ ይሄዳሉ። ባይ ዘ ዌይ በማስተማር ረገድ ዳታ ቅድም አላነሳሁልም እንጂ ከ9 ሚሊዮን በላይ ህዝብ ነጋዴና ሸማች ባለፉት 5 ወራት ለማዋየት ሙከራ ተደርገዋል። በየወረዳው፣ በየክፍለ ከተማው፣ በየቀበሌው ውይይቶች ነበሩ። አሁን የምትላቸው ጉዳዮች ማለት ነው። ህብረተሰቡ እንዲነቃ፣ ህብረተሰቡ እንዲተባበር፣ ህብረተሰቡ እንዲያግዝ፣ አንዳንድ ጉዳዮች የሞራል ጉዳዮች እንዲሆኑ ሰው ከራሱ ጋር ተቃርኖ መቀጠል እንዳይችል ለማድረግ የሚደረጉ ሙከራዎች አሉ። ይህን አጠናክሮ መቀጠል ያስፈልጋል ማለት ነው። የደላላም በለው የህገወጥ ንግዱም በለው
ህብረተሰብ ይህንን ጉዳይ መሸከም የማይችልበት ደረጃ ላይ ማድረስ ያስፈልጋል። የሚዲያው ሚና በጣም ከፍተኛ ነው። መንግስት ሚና በጣም ከፍተኛ ነው። በማስተማር በማሳወቅ አንዳንዱ ኒው ኖርማል አድርጎ ይወስደዋል። ስንጥቅ ማትረፍን እንደ ኒው በቃ ምንም ነገር እንዳልተፈጠረ ነገር አድርጎ በዛ ምክንያት ኑሮ የሚመሰቃቀል ህብረተሰብ ክፍል ደግሞ አለ። እሱ ጉዳይ ላይ እኛ ዝም ማለት አንችልም። አሉ ካምፔኖች ቅድም ያልኩት በሁለት ጽንፍ ላይ ነው ተወጥረን ያለ ነው። በሌላ በኩል እርምጃ ተወስዱ ቅድም እንዳልከው ትቶታል ነገር ዓለሙን ንግድ ሚኒስቴር ይባላል። በዚህ በኩል ደግሞ በ5 ወር ብቻ 108,000 ነጋዴ ላይ እርምጃ ወስደዋል። ስራችሁ ቁጥጥር ብቻ ነው እንዴ ሌላ ስራ የምታውቁት የለም እንዴ ወደሚል ነገር ይወስዳል። ይህንን ሚዛን በጠበቀ አግባብ የህብረተሰብ ህይወት እንዳይመሰቃቀል እና ህዝቡ ላይ ኑሮ እንዳይከብድ ሙሉ ነገር መቋጠር አንችልም። ሙሉ ነገር ዋጋ ማውረድ አንችልም። ምክንያቱም ዋጋ ተቀባይ ነን እኛ። ዋጋ ፕራይስ ሜከር አይደለም፣ ፕራይስ ቴከር ነን። ኢትዮጵያ ካለም የሚሰጠን ነገር ኢምፖርትድ ኢንፍሌሽን የምንለው ከውጭ የመጣውን ነገር እንዳለን የምንወስደው ግን የመጣውን ነገር ፌር የሆነ ለጭማሩ ምክንያታዊ የሆኑ ነገሮች ብቻ ተጨምረውበት የሸቀጥ አቅርቦቱ እንዲሳለጥ ለማድረግ ንግድ ሚኒስቴር ከሚመለከታቸው ባለድርሻ አካላት ከክልል ንግድ ቢሮዎች፣ ከዞን፣ ከተማ አስተዳደር፣ ወረዳ ካሉ መዋቅሮቻችን ጋራ አሁን ያለው ቅንጅት በጣም የሚያስቀና ነው። አሁን በተለይ አዲስ አበባ ከተማ ላይ ብዙ ስጋ ቤቶቹ ሳይቀር ወደ መኪና ንግድ መሸጫነት ተዘዋውረዋል። ከኤሌክትሪኩም ባሻገር ኤሌክትሪኩንም ጨምሮ ብዙዎቹን ስንመለከት ከተማችን አሁን መስቀል ፍላወርን ወዘተርፈ ስናይ በጣም በመኪና ንግድ ላይ የሆነ ወረራ ያለ ይመስላልና አንዳንዶችም እዚህ አካባቢ ላይ ሲያነሱ ቀደም ሲል ያልነው ትርፍ በጣም ስንጥቃት ከነጠቃ ማይተናነስ የሚመስል ምንም እንኳን ሌክዠሪ የሆነ ጉዳይም ቢሆን ግን ከዚህ ካልተገባውም ትርፍ ቢሆን እንኳን በሚደረገው የንግድ ግንኙነት ውስጥ ደግሞ መንግስት ማግኘት ያለበትን ማግኘት አለበት። የክፍያ ስርዓቱም ህጋዊ በሆነ መንገድ መከናወን አለበት የሚለው ጉዳይ ምንም ለድርድር የማይቀርብ ነውና እዚህ አካባቢስ ላይ የእናንተ የሬጉሌሽን ስራ እንዴት ነው? ምክንያቱም አየር ባየር የሚመስል ነገር አለ። ገንዘቡ በሌለበት የሚደረግ ጫወታና ከመኪናው ከሚያወጣው ምንድነው አንደር ኢንቮይስ ምናምን የሚባለው ጉዳይ ላይ የቼክ ምናምን እንትኑን ዝም ብዬ ለዚህ ለመኪኖችና ለትራንስፖርቱ አካባቢ ቅርብ ነኝና በጣም ማስተውላቸው ማአት ሻጥሮች አሉ። እንዴት ነው እዛ አካባቢ ላይ ያላችሁ እንትን የእንትኑን በተመለከተ ይሄ የአንደር ኢንቮይስ እና ጭራሽ ነው ደረሰኛ ለመስጠት ችግሮች በመኪና ብቻ ሳይሆን በተለያዩ የንግድ ስርዓቶች ላይ እየታየ ነው ያለው። ይህንን መንግስት በፍጹም የሚሸከመው ጉዳይ አይደለም። የገቢ ጉዳይ ለመንግስት ቬሪ ክሪቲካል። ከተሸጠ ግብይት ከተከናወነበት ገቢ ላይ መንግስት የራሱን ድርሻ መውሰድ ደረቅ ቼኩ ምናምን ይሄ ለድርድር የሚቀርብ ጉዳይ አይደለም። በዚህ አጋጣሚ ለንግዱ ማህበረሰብ ማስተላለፍ የምፈልገው መልእክት እንደዛ እያደረጉ ያሉ ነጋዴዎች መንግስትን እጅ ለመጠምዘዝ የሚደረጉ ሙከራዎች ደረሰኝ ቁረጥ ሲባል እና ቁጥጥር ሲደረግ ሱቅ መዝጋት፣ ድርጅት መዝጋት የሚባሉ ጉዳዮች ለእንዲህ አይነት ጉዳይ ለድርድር የሚቀርብ ጉዳይ አይደለም። መንግስት በገቢ ጉዳይ የሚደረደርበት ጉዳይ አይደለም። እንኳን የመኪና ነጋዴ እንኳን የመርካቶ ነጋዴ የመንግስት ሰራተኛ እኮ 35% ከገቢው ግብር የሚገብርበት ሀገር ላይ እየተነገረ እየተተረፈ የመንግስትን ገቢ አጭበርብረው ይኖራሉ የሚለው ነገር ልክ አይደለም። የዚህ ፕሮግራም ዓላማ ማስተማር ስለሆነ በዚህ አጋጣሚ ሚኒስቴር መስሪያ ቤታችን ከገቢዎች ሚኒስቴር ጋር በመሆን አስፈላጊውን እርምጃ የሚወስድ መሆኑን በጣም ማሳሰብ ፈልጋለሁ። በተሽከርካሪ ዩኒክሊ ያነሳቸው ጉዳዮች አሉ፣ ጨዋታዎች አሉ። ብሔራዊ አርበኝነት ይፈልጋል። ይህ ጉዳይ የሁሉ ሰው ቤት ማንኳኳት እኔ ቅድም አንተ እንዳልከው ማለት ነው። አንተ 35% ታክስ የምትከፍል ከሆነ ለምንድነው ያነጋዴ የማይከፍለው? ሀገር እኮ በጋራ ነው የሚያደርገው። ከሁሉ ቦታ በሚዋጣ ጡብ ነው እንጂ የሚገነባው ሀገር የሆነ አካል አስተዋጽኦ ብቻ ሀገር ሊያሳድግ አይችልም። ይሄ ስራ ከገቢ አንጻር ያለው የገቢዎች ሚኒስቴር ሙሉ ኃላፊነት ነው። ነገር ግን ገቢ የሚመነጭበት የህብረተሰብ ክፍል ደግሞ ነጋዴ ነው። ነጋዴው ደግሞ ከኛ ጋር በወሰደው ላይሰንስ ወይም ንግድ ፍቃድ በአግባቡ መጠቀም ማለት አንደኛው ለሚሸጣቸው ሽያጮች ተገቢውን ደረሰኝ መስጠት ግዴታ አለበት። ተገቢ ደረሰኝ ማለት አንደር ኢንቮይስ ሳይሆን ደረቅ ቼክ ሳይሆን ተገቢው የመንግስት ገቢ የተከፈለበትን ደረሰኝ ማሳየት አለበት። እኛም ከዚህ በኋላ ባሉት ጊዜያት ከገቢዎች ሚኒስቴር ጋር በመተባበር አስፈላጊ ቁጥጥሮች ይደረጋሉ። ከመንግስት የተሰወረ ነገር የለም። እንጠቀው በሱ ቤት በነጋዴው ቤት ብዙ እንትን ያደረገ አምታታ ያጭበረበረ የበለጠ በብልጠት የሄደ ሊመስለው ይችል ይሆናል። በመንግስት በኩል አስፈላጊው የገበያ ደህንነት ስራዎች ተከናውነዋል። በገቢዎች ሚኒስቴር በኩልም ሰፋ ያለ እንትን አለ። የመካከለኛ ዘመን የገቢ ስትራቴጂም ጭምር በሚኒስትሮች ምክር ቤት አጽድቀናል። በዛ መሰረት የገቢ ምንጮቻችንና ቤዙን የማስፋት ስራዎች ይከናወናሉ ማለት ነው። የልኬት መሳሪያዎችን በተመለከተ እዚህ ከተማ ላይ አንዱ ደግሞ
ቀደም ሲል ያነሳ ነው ላይ ነው አሁንም ማጠንጠኛው ግብረ ገብነቱ ማለት ነው። ምን አይነት እንጀራም እንደሆነ ግራ እስኪገባን ድረስ ሰው እንዴት ከሰው ላይ ቀሽቦ ኑሮውን መሰረት ያደርጋል የሚለውም የሚያሳስብና ምናልባትም በምግባር ብቻ ሳይሆን በአገራችን ባሉ ትልልቅ እምነቶችም ደረጃ የተወገዘ ነውር ነው ኪሎን አሳንሶ የመሸጥ ጉዳይና እንዲህ አይነት ጉዳይ በዳቦ ቤት በስጋ ቤት ነዳጅ በተለይ ገና ሲመሰረት እነዚያ መለኪያ መሳሪያዎቹ ላይ የናንተም ተጠሪ መስሪያ ቤት የሆነው ተቋም የሚቆጣጠረው ስለሆነ በተለይ የነዳጅ መቅጃ ማሽኖቹን እሱ እንደዚህ አይነት ነገሮቹ ላይ ምንድነው እንደዚህ አይነት ነገር በቃ እያምታቱ መኖርን ባህል የማድረግ ነገር የሚመስላል። እዚህ ላይ እንዴት ናችሁ? ትክክል ነው። እንትኑ የስብራቱ ያለው ከግብረ ገብነት ከስነ ምግባር ጉድለት የሚመነጩ ጉዳዮች አሉ። ይረነዘር የነዳጅን በተመለከተ ሁለት ችግር ነው ያለው። አንደኛው ከልኬት አንፃር ማለት ነው። የመጀመሪያው ቦቴ ካሊብሬሽን ነው። አንድ ቦቴ ምን ያህል ይዛል የሚለውን ጉዳይ ካሊብሬት የሚደረግበት በእኛ ሚኒስቴር መስሪያ ቤት በኩል አገልግሎቶች ሲሰጥ ነው የቆየው። ከቅርብ ጊዜ ወዲህ ለእኛ ተጠሪ የሆነው ኢትዮጵያ ተስማሚነት አገልግሎት ድርጅት እንዲወስደው ተደርገዋል። እነሱ ሲወስዱ አሰራሩን የማሻሻል ስራዎች አከናውነናል። ተጠያቂነትን በተለየ መልኩ እንዲሰፍን የማድረግ ስራዎች ተከናውነዋል። በእርግጠኝነት ይፈታል ብዬ ተስፋ አድርጋለሁ። ቦቴ ካሊብሬሽን ላይ ለኛ ሌብነት ነው የነበረው፣ እሱ ይቀርፋል ብዬ ተስፋ አድርጋለሁ። ከዛስ ማደያዎቹም ላይ ሁለተኛው ዲስፔንሰር የሚባለው መቅጃ ላይ ያለው እንትን ነው። እሱኛው ሌላኛው ችግር ነው። እሱን ከክልል ንግድ ቢሮ ኃላፊዎች ጋር ሰፋፊ ውይይቶች ስናደርግ ቆይተናል። ሰሞኑን ለፓርላማ ያቀረብነው የነዳጅ ምርቶች አቅርቦትና ስርጭት አዋጅ ሊወጣ ነው። የባለድርሻ አካላት ውይይት አድርገናል። ፓርላማ ፐብሊክ ሂሪንግ ነበረው። በቅርቡ ይወጣል ብዬ አስባለሁ። በቅርቡ ሲወጣ ሰፊ ተጠያቂነት የሚያስከትል አይነት ነገር ሆኖ በልኬቱ ላይ 10 ሊትር ከሆነ 10 ሊትር መሆኑ ብቻ የምናረጋግጥበት ዲስፔንሰር እንትኖች መሰራት አለባቸው። ከክልል ንግድ ቢሮዎች ጋር እየሰራን ያለ ነው። ዋናው ነገር ይሄ ነገር ሌብነት ነው የሚፈጸመው። በዚህ ሌብነት ላይ የመጀመሪያው ጉዳይ በዚህ ዘርፍ ላይ የተሳተፉ አካላትን ተጠያቂ ማድረግ ጉዳይ ለክቶ የሚሄድ ጉዳይ ሳይሆን ከዚህ በኋላ በዚህ ሁኔታ ብልሽት ያለበት ማደያ ላይ የሚሰራ ሰራተኛ የማደያ ባለቤትም ተጠያቂ የሚሆንበትን የአሰራር ስርዓት በተለይ በቅርቡ በፍትህ ሚኒስቴር ተመዝግቦ ከወጣ የሚጸድቀው መመሪያ በሚኒስትሩ የሚመጣ መመሪያ አለ። የነዳጅ ምርቶች አቅርቦት ስርጭትና አጠቃቀም መመሪያ ይህን ነገሮች ክልከላ ያስቀምጣል። በአጠቃላይ ከልኬትና ልኬት መሳሪያዎች አጠቃቀምና አተገባበር ጋር ተያይዞ ያሉ ጉዳዮች የህብረተሰብ ድጋፍ ይፈልጋል። ልኬቱ መሳሪያው ሄዶ ቼክ ማድረግ ከጥቆማ በኋላ ካልሆነ በስተቀረ አዲስ አበባ ከተማ ውስጥ ብዙ ሺህ ስጋ ቤት ነው ያለው። ብዙ ሺህ ስጋ ቤት አንድ ላይ ማድረግ አይቻልም። ቅድም በደንብ አንስተዋል አንተ የከሌ የሚባል ስጋ ቤት አሁን ነፃ የስልክ መስመርም ጭምር ዘርግተናል። በዛ ነፃ ስልክ መስመር ጥቆማውን ዜጋው ቢሰጠን ያ ስጋ ቤት ሄዶ ከአዲስ አበባ ንግድ ቢሮ ጋር ተነጋግረን ወዲያውኑ ቼክ አድርጎ እርምጃ መውሰድ፣ ድርጅቱ ላይ እርምጃ መውሰድ፣ ለህዝብም ማጋለጥ። የከሌ የሚባለው በማህበረሰባችን ውግዝ ነው እንደምታውቀው። ማህበረሰቡ እኮ የሚያበረታታ አይደለም። ካልቸራሊ በዝምታ ነው እንጂ የሚተባበረው። ይሄ የራስ ክብር የድርጅት ክብር የሚጠብቅ አይደለም። የከሌ የሚባል ስጋ ቤት ኪሎ ይቀሽባል ከተባለ እኮ ሁለተኛ ግብይት ነው የሚወጣው። ያን የማድረግ ስራዎችን ለመስራት ሰፋፊ ስራዎች እያከናወንን ያለ ነው። ዋናው ነገር የኛ ካፓሲቲ ቢልዲንግ የንግድ መዋቅሮቻችን በንግድ ስራ ላይ ንግድ ሬጉላቶሪ ስራ ላይ የተሰማራ የክልል ንግድ ቢሮዎች፣ የዞን፣ የከተማ፣ የወረዳ መዋቅሮቻችንን የማሰልጠን የማብቃት በመሳሪያ የማገዝ ስራዎች እየተከናወኑ ነው ያሉት። የልኬት መሳሪያዎቹን ትክክለኝነት ቬሪፋይ የሚያደርግ ካሊብሬት የሚያደርግ ደግሞ የኢትዮጵያ ስነ ልክ ኢንስቲትዩት አለ። ለዚህ ስራ የተዘጋጀ እንኳንስ ሚዛን ይቅርና ሚዛን ራሱ የሚሰራ ነው። ይሄ ኢንስቲትዩት ሚዛን ራሱ የሚሰራ ነው ሀገር ውስጥ። ሁለተኛ የሲቲ ስካን የኤክስሬ ማሽኖችን ጭምር ካሊብሬት የሚያደርግ ትክክለኛቸውን የሚያረጋግጥ ተቋም ነው ያለን። በሀገር ደረጃ የጥራት ልኬትን ለመቆጣጠር የሚያስችል ሰፊ አቅም ፈጥረናል። ይህ አቅም ግን ወደ ሁሉም ንግድ የሚከናወንበት አካባቢ ላይ አውርዶ ህብረተሰቡ ባወጣው ገንዘብ ልክ ተገቢውን ብዛትና መጠንና ጥራት ያለው ግልጋሎትና ምርት እንዲያገኝ ለማድረግ ሰፊ ስራ የሚጠይቁ ስራዎች አሉ። እዚህ አካባቢ ምርትን የምንሰራ ይሆናል ማለት ነው። እንግዲህ ቀደም ሲል እርሶም እንደተናገሩት በተለይ የዚህ የጥራት መሰረተ ልማቱ ከልኬት ማሽኑ ከመቆጣጠር ባሻገር ራሱን የሚሰራ በመሆኑ ልክ አሁንም ግን የህብረተሰቡን የነቃ ተሳትፎ ይጠይቃል። ተመልካቾቻችን ባለን የሰዓት ገደብ ልክ በመሰረታዊነት ሊነሱ ይገባቸዋል ብለን ያሰብናቸውን ጉዳዮች ነው ያነሳ ነው። ወደፊት ደግሞ ሌሎች ተጨማሪ አጀንዳዎችን ይዘን ወደ ዶክተር ካሳሁን ጎፌ ቢሮ የምንመጣ ነው የሚሆነው ወይም ደግሞ እሳቸውም ወደ ፋና ሚዲያ ኮርፖሬሽን ብቅ የሚሉ ነው የሚሆነው። እንግዲህ የመጀመሪያው የፋና ሚዲያ ኮርፖሬሽን የነጻ ሀሳብ እንግዳችን ሆኗል ዶክተር ካሳሁን ጎፌ።
እዚህ ተገኝተን ይህን የመሰለ ቃለ ምልልስ እንድናደርግ መልካም ፈቃዶ ስለሆነ ከልብ ነው የማመሰግነው። ስሜ ነባይ ፈርስ ነኝ። ሳምንት ደግሞ በተመሳሳይ ሰዓት በሌላ ርዕሰ ጉዳይና በሌላ እንግዳ እንገናኛለን።